ቴዲ አፍሮ ዝምታውን ሰብሯል። ሐቃቁን በግልጽ የተናገረበት መልእክት። በዚህ ብዙዎች ዝምታን በፍርሃትም ይሁን ፈልገው በመረጡበት ጊዜ ድምፃዊው በውስጡ ያመቀውን ዘርግፎታል። እውነት መቼም ቢሆን ተደብቃ አትቀርም። የፍርድ ሚዛን እንደተጋደለ አይከርምም። ዛሬም ጩኸትና ዋይታ ስለበዛባቸው ህዝቦች አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዝምታውን ሰብሯል። ይህም ንግግሩ ሌላ አቅጣጫን ሳይዝ አልቀረም። መረጃውን በዝርዝር የምንመለከት ይሆናል። ዓለማችን እጅግ አስደንጋጭ ክስተቶችን በቅጽበታት ልዩነት እያስተናገደች ነው። እንዲህ ያለ ነገር ፈጽሞ ታይቶም ተሰምቶም አይታወቅም። አልበገሬነት በቅጽበትና በድንገት አፈር በልቶታል። መራር እንባና ድንጋጤ ከከባድ ጦርነት ጋር ዓለምን እንደ ጉድ እያመሳት ነው። ዳ ከምትባለው ኢትዮጵያ አንስቶ እስከ ኃያሏ ሀገር አሜሪካ የሚሰሙ መረጃዎች እንዲና እንዲያ ናቸው ተብለው በአንድ ንግግር ብቻ የሚቋጩ አይደሉም። ነገር ዓለሙን እያገለባበጠ ያለው የኢራን የእስራኤልና የአሜሪካ ከባድ የጦር ፍጥጫ ነገሩን አሁን ላይ በውን ወደ ከረረ ጥል ገብቷል። ከዚህ በኋላ ማናቸው ይተርፋሉ የሚለው አጠያቂ ነው። የፖለቲካው ሁኔታም እጅግ ተባብሶ ቀጥሏል። ዓለም በዚህ ጉዳይ ከዳር እስከ ዳር ሲታመስ፣ ከኛ ኢትዮጵያ ደግሞ ከባድ ዋይታና ጩኸት እየተሰማ ነው። ኦርቶዶክሳዊ መሆን ወንጀል አይደለም የሚሉ ጠንከር ያሉ መልእክቶች እስኪደመጡ ድረስ ተባብሶ የቀጠለው የኦርቶዶክሳውያኑ ግድያ እጅግ አሳሳቢ ሆኗል። እኚህን ሁኔታዎች ተከትሎ አሁን ያለው ነገር ምን ይመስላል? በዚህ ሰዓት እየተሰሙ ያሉ ሰበር ጉዳዮች ምንድን ናቸው? እኚህን ጉዳዮች ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በየዕለቱ ወቅታዊና ትኩስ መረጃዎችን የምናደርስበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ ጉዳዮቻችን እናመራለን። ቴዲ አፍሮ ዝምታውን ሰብሯል። ሐቃቁን በግልጽ የተናገረበት መልእክት። በዚህ ብዙዎች ዝምታን በፍርሃትም ይሁን ፈልገው በመረጡበት ጊዜ ድምፃዊው በውስጡ ያመቀውን ዘርግፎታል። እውነት መቼም ቢሆን ተደብቃ አትቀርም። የፍርድ ሚዛን እንደተጋደለ አይከርምም። ዛሬም ጩኸትና ዋይታ ስለበዛባቸው ህዝቦች አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዝምታውን ሰብሯል። ይህም ንግግሩ ሌላ አቅጣጫን ሳይዝ አልቀረም። መረጃውን በዝርዝር የምንመለከት ይሆናል። ወደ ዝርዝር ጉዳዮቻችን ስናመራ በማንነታቸው ብቻ የሚገደሉና የሚታሰሩ በዝተዋል። የድምፃዊው መልእክት አንዳንድ አካላትን ሸንቆጥ ያደረገ ስለመሆኑ እየተወራለት ነው። በፖለቲካው መንደር የቴዲ አፍሮ ንግግር በበርካታ መንገዶች ተመንዝሯል። መልእክቱን ተከትሎ የተለያዩ አነጋጋሪ አስተያየቶች እየተደመጡ ነው። አርቲስት ቴዲ አፍሮ እንዴት የአድዋን ድል መታሰቢያ ጠብቆ እንዲህ ያለ መልእክትን አስተላለፈ? መልእክቱ ሰዎችን ለምን በሁለት ጎራ ከፈለ? የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መልእክት ምንድን ነው? ታዋቂው ድምፃዊ ቴዲ አፍሮ 130ኛውን የአድዋ ድል በዓልን አስመልክቶ ባስተላለፈው መልእክቱ በኢትዮጵያ ለተፈጠረው ማህበራዊና ሀገራዊ ቀውስ መንስኤው የዘር ፖለቲካ መሆኑን በመጥቀስ መላው ኢትዮጵያውያን በነጻነትና በአንድነት እንዲቆሙ ጥሪውን አቅርቧል። ድምፃዊው በመልእክቱ መጀመሪያ ላይ ለመላው ኢትዮጵያውያን የእንኳን አደረሳችሁ ሰላምታን ያቀረበ ሲሆን በዓሉ ሲከበር ግን በአገሪቱ ባለው የፖለቲካ አለመረጋጋት ሳቢያ በየአካባቢው በማንነታቸው ብቻ ተለይተው እጅግ ዘግናኝ በሆነ ሁኔታ ለሚሰቃዩ፣ ለሚገደሉና ከቤት ንብረታቸው ለሚፈናቀሉ ንጹሃን ወገኖች ያለውን ጥልቅ ሐዘን ገልጿል። ይህንን ሐዘኑን የገለጸው ከሰሞኑ በርካታ ኦርቶዶክሳውያን በማንነታቸው ተለይተው መገደላቸውን ተከትሎ ነው የሚሉ መረጃዎችም እየተደመጡ ነው። እነዚህ ወገኖች በጸሎት እንደሚያስቧቸውም ጠቅሷል። ቴዲ አፍሮ አክሎም ለሀገሪቱ ማህበራዊና ፖለቲካዊ ቀውስ ዋነኛው መንስኤ ኢትዮጵያን ላለፉት በርካታ ዓመታት ቁልቁል ሲያወርዳት የቆየው የዘር ፖለቲካ መሆኑን በአጽንኦት ገልጿል። በመሆኑም መላው ኢትዮጵያውያን ከዘርና ከሃይማኖት ልዩነት በላይ በአንድነት በመቆም ለጋራ ሕልውናችን ስጋት የሆነውን የዘር ፖለቲካ ስርዓት ለአንዴና ለመጨረሻ ጊዜ በቃ ሊሉ እንደሚገባ በጥብቅ ድምፃዊ አሳስቧል። መልእክቱን ሲያጠቃልልም ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ሲል ጥሪውን ያስተላለፈም ሲሆን ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚሉ ቃላትም መግለጫውን ደምድሟል። በሌላኛው መረጃችን ደግሞ ቅዳሜ የካቲት 28 2016 የኢራን ዋና ከተማ ቴህራን በከባድ ጸጥታ ውስጥ እንደተዋጠች ሌሊቱ አጋምሶ ነበር። ነገር ግን የጸጥታ የከባድ ማዕበል መዳረሻ እንጂ የሰላም ምልክት አልነበረም። ማንም ባላሰበውና ባልጠበቀው ሁኔታ ከሰማይ ከውቅያኖስና ከየብስ የተሰነዘረ እጅግ የተቀናጀ
የጥፋት ዶፍ በድንገት ከተማዋን አናወጣት። ኢራን የማይደፈር ስትል የገነባችው የብረት አጥር በአሜሪካና በእስራኤል የላቀ የቴክኖሎጂ በላይነት፣ ረቂቅ የሂሳብ ስሌትና አስደንጋጭ ፍጥነት ፊት ልክ እንደ ሸረሪት ድር በቀላሉ ተበጣጥሶ ወደቀ። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዘመናችንን የጦርነት ታሪክና የቀጠናውን የፖለቲካ ትርክት ሙሉ በሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ነው። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ስርዓት ለምን ዝምታውን መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ማማ? የዚህ ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር እጅግ አነጋጋሪ ነው። እስራኤል ክስተቱን የአንበሳ ጩኸት ስትለው፣ አሜሪካ ደግሞ ታላቅ ቁጣ ብለዋለች። የዚህ የተቀናጀ ጥቃት ዋና መልእክት ግልጽ ነበር። ይህ የኃይል ማሳያ ብቻ አልነበረም። የጥቃቱ ዋነኛ ኢላማ የኢራንን ጠቅላይ መሪ አያቶላ አሊ ካሜኔን ማስወገድ ነበር። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ሚስጥራዊና ጥበቃ በሚደረግላቸው የቴህራን አካባቢዎች ላይ ነበር። በተለይም በዩኒቨርሲቲ ጎዳና፣ በጃሙሪና በፓስተር ጎዳናዎች አካባቢ የሚገኘው የጠቅላይ መሪው ዋና ግቢ የጥቃቱ ማዕከል ሆኗል። የስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢውን ሙሉ በሙሉ ቢያወድመውም መጀመሪያ ላይ የእስራኤል ጦር መሪውን መግደሉን ሲያሳውቅ የኢራን ባለስልጣናት አስተባብለው የነበረ ቢሆንም አሁን ላይ ግን ጠቅላይ መሪው በጥቃቱ መገደላቸው በይፋ አረጋግጧል። ይህ አሳዛኝና ታሪካዊ ዜና መላውን ቀጠና ቀጣዩን ለማየት ወደማይታወቅና እጅግ አስፈሪ የውጥረት ምዕራፍ አስገብቶታል። የዚህ ጥቃት እጅግ አስገራሚው ክፍል ወታደራዊ እቅድ አውጪዎች የተጠቀሙበት ስልት ነው። አሜሪካና እስራኤል ከባህር ሰርጓጅ መርከቦች አጅበው ከሚሄዱ መርከቦች እና ራዳር ከሚያታልሉ ስቴልዝ ቦምብ ጣይ አውሮፕላኖች የሚተኮሱትን መሳሪያዎች በአንድ ጊዜ አቀናጅተዋቸዋል። መሳሪያዎቹ የተተኮሱት ሙሉ በሙሉ ከተለያዩ ቦታዎችና በተለያዩ ሰዓታት ቢሆንም የሂሳቡ ስሌት ግን አስገራሚ ነበር። የእስራኤል የጦር አውሮፕላኖች ቦምባቸውን በጣሉበት ልክ በዚያው ቅጽበት ሌሎች ሚሳኤሎችን ኢስፋሃን ከተሞች ላይ ባሉ ወሳኝ የኒውክሌርና የኢንዱስትሪ ማዕከላት ላይ አረፉ። ይህ በአንድ ሰከንድ የተሰላ ጥቃት በኢራን መንግስት ላይ ፈጣንና ድንገተኛ የስርዓት መፈራረስን ለመፍጠር የታለመ ነበር። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚሉ ጥያቄዎችን ያነሳሉ። መልሱ አጭርና ግልጽ ነው። የአሜሪካ ጦር ቴክኖሎጂ ሙሉ በሙሉ የተለየና የላቀ በመሆኑ ነው። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነው። ከእዋ እስከ መሬት በተዘረጋ ኔትወርክ አማካኝነት የኢራን ራዳር ስክሪኖች ላይ የውሸት ምስሎችን ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖችን ወደ አየር አስወነጨፉ። እነዚህን ድሮኖች በራዳር ስክሪን ላይ ሲያዩ የኢራን ወታደሮች ግዙፍ የጦር አውሮፕላኖችን እየመጡባቸው እንደሆነ በማሰብ ተደናገጡ። ትኩረታቸው በዚህ ሲወሰድ የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቁ የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ጀመሩ። የእስራኤል አውሮፕላኖች የኢራንን አየር ክልል ለመድረስ የጎረቤት ሀገራት ሶሪያ፣ ዮርዳኖስና ኢራቅ አልፈው ከ1500 እስከ 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎች የተከፈለ ነበር። የመጀመሪያው አይናቸውን ማሳወር። ጥቃቱ የተጀመረው በሰው በሚነዱ አውሮፕላኖች ሳይሆን ከመርከብ በተተኮሱ የቶማሃውክ ክሩዝ ሚሳይሎች ነበር። እነዚህ ሚሳይሎች ከራዳር እይታ ለመሰወር መሬትን ታከው በመብረር የኢራንን የራዳር ስፍራዎችና የአየር መከላከያ ማዕከላትን አወደሙ። ሁለተኛ ልብን መምታት ነበር። ኤፍ-15 የተባሉ ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎሜትሮችን የሚጓዙ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳይል ማስወንጨፊያዎች አወደሙ። ሶስተኛው የተረፈውን ማጽዳት ነው። በመጨረሻም ከአውሮፕላን ተሸካሚ መርከቦች የተነሱ አውሮፕላኖች የተረፉትን የራዳር ጣቢያዎችና ወታደራዊ ማምረቻ ኢንዱስትሪዎችን በማውደም ዘመቻውን አጠናቀቁም። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳይል አቅም ተጠቅማ የአጸፋ እርምጃዎችን ወስዳለች። ኦፕሬሽን ትሩዝፉል ፕሮሚስ 4 በሚል ስያሜ በቴል አቪቭ እና በኢየሩሳሌም ላይ ከባድ የሚሳይል ጥቃት የሰነዘረ ሲሆን አሜሪካ በተባበሩት አረብ ኤምሬትስና በባህሬን ባሏት የጦር ሰፈሮች ላይም ጉዳትን አድርሳለች። ኪዩት የአየር ክልሏን ስትዘጋ መላው የባህረ ሰላጤው ቀጠና በከባድ ውጥረት ውስጥ ይገኛል። ይህ አውዳሚ ጥቃት
ዘመናዊ ጦርነት ምን ያህል በቴክኖሎጂ በረቂቅ ስሌትና በኤሌክትሮኒክስ የበላይነት ላይ የተመሰረተ እንደሆነ በግልጽ አሳይቷል። ጠቅላይ መሪው መገደላቸው በይፋ መረጋገጡና ሀገሪቱ የሰጠችው ፈጣን አጸፋዊ ምላሽ የጦርነት ገና ብዙ ያልታዩ ምዕራፎች እንዳሉትና ቀጠናውን ወደ ከፋ አቅጣጫ ሊወስደው እንደሚችልም በግልጽ ይጠቁማል። ወደኛው ሀገር መረጃ ስንመለስ ደግሞ ከዚህም እጅግ አስደንጋጭ የሆነ ነገር ተሰምቷል። የአርሲ ኦርቶዶክሳውያን ሞት ይብቃ ሲል ሲኖዶሱ ድምጹን አሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የፌዴራልና የኦሮሚያ ክልል ባለስልጣናት የአርሲ ኦርቶዶክሳውያንን እልቂት በአስቸኳይ እንዲያስቆሙ ቋሚ ሲኖዶሱ በጥብቅ አሳስቧል። ሲኖዶሱ ለመንግስት ጥብቅ ማሳሰቢያ የሰጠው ከ20 በላይ ሰላማዊ ሰዎች በሃይማኖት ተኮር የታጣቂዎች ጥቃት መገደላቸውን ተከትሎ ነው። ሲኖዶሱ ባወጣው ያዘን መግለጫ በአርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል ብለዋል። ከዚህ ቀደም በተደጋጋሚ በተፈጸሙ ጥቃቶች የደረሰው ሞትና ስደት ሳያንስ አሁን ጥቃቱ በአዲስ መልክ ቀጥሎ የ21 ንጹሃን ወገኖቻችን ህይወት በግፍ ማለፉን በህይወት የተረፉትም በታጣቂዎች መገደላቸውን ሲኖዶሱ ጠቁሟል። ሲኖዶሱ በመግለጫው ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ህይወት መጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተማዎች ተወስደው ለረሃብና ለረዛት ተጋልጠው እየኖሩ ነው ሲልም የችግሩን ጥልቀት ገልጾታል። ቋሚ ሲኖዶሱ አክሎም ሀገር ሰላም ብለው በሚኖሩ ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ የአስነዋሪ ድርጊት የፈጸሙ አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። የጥቃቱ ፈጻሚዎች ዓላማ በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩ የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ልናወግዛቸው ይገባል በማለት ጥሪውን አቅርበዋል። በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት ነው ያለው ሲኖዶሱ ጥቃቱን አጥብቆ ኮንኗል። በአርሲ ሀገር በተደጋጋሚ እየተፈጸመ ያለው ጥቃት ኦርቶዶክሳውያን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓት አምልኮን የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው በማለትም ሲኖዶሱ በመግለጫ ያስታወቀ ሲሆን ለዓመታት ማብቂያ ያጣውን የኦርቶዶክሳውያን ሞትና መፈናቀል ለማስቆም የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበትም ቋሚ ሲኖዶሱ በጥብቅ አሳስቧል። ወደ ተመልካቾቻችን ለሳት የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ